ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜና ቀጥዬ አሰማችኋለሁ። አዲስ ባንክ ለስኬቱ የታመነ ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ስድስተኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። ከምክር ቤት አባላት የውጭ ጉዳይ ሚኒስቴርን በሚመለከት ከተነሱ ጥያቄዎች ውስጥ የፐብሊክ ዲፕሎማሲን በተመለከተ ከጎረቤት ሀገሮች እስከ ዓለም አቀፍ ደረጃ እየተሰሩ ያሉ የዲፕሎማሲ ስራዎችን የሚመለከቱ የቆንጽላ ጽሕፈት ቤት አገልግሎትን በተለያዩ የሀገሪቱ አካባቢዎች ተደራሽ ማድረግን የሚመለከቱና በውጭ ሀገር የሚሰሩ ዜጎች ሰብአዊና ዲሞክራሲያዊ መብታቸው ተከብሮ እንዲሰሩ ምን እየተሰራ ነው የሚሉት ይገኙበታል። የኢትዮጵያን የባህር በር ባለቤትነትን ለማረጋገጥ ሚኒስቴር መስሪያ ቤቱን ጨምሮ የተለያዩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከፍተኛ ስራ እያከናወኑ መሆኑንም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ባቀረቡት ማብራሪያ ገልጸዋል። ለዚህም ከመንግስት ምንም አይነት ድጋፍ ሳይደረግላቸው በተለያዩ የሚዲያ አማራጮች እየታገሉ ላሉ ዜጎች ሚኒስትሩ ምስጋናቸውን አቅርበዋል። በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎችም የሀገሪቱን የባህር በር ፍላጎት ለማሳካት እያከናወኑት ያለው ተግባር አበረታች እንደሆነም ገልጸዋል። በቀጣይም የኢትዮጵያን ብሔራዊ ጥቅም ለማስከበር በሚደረገው ዲፕሎማሲያዊ ጥረት ሁሉም ዜጋ የሚጠበቅበትን ኃላፊነት ሊወጣ እንደሚገባ ነው ሚኒስትሩ የጠቆሙት። የባህር በር የአንድ ፓርቲና ወገን ወይንም የግለሰብ ጥያቄ ሳይሆን የሀገርን ዘላቂ ጥቅም የሚያረጋግጥና የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ መሆኑን ጥያቄው ምላሽ እስኪያገኝ ድረስ ሁሉም ዜጋ ያለ ልዩነት በአንድነት ሊቆም እንደሚገባም አሳስበዋል። በተጨማሪም በተለያዩ ሀገሮች የሚገኙ የኢትዮጵያ ኤምባሲዎች ስለ ባህር በር ጉዳይ ምን እየሰሩ ነው፣ ቀጠናዊ ትስስር ጋር በተያያዘ ፍትሐዊ ባልሆነ መንገድ የተወሰደውን የአሰብ ወደብ ለማስመለስ ተቋሙ ምን ያህል ርቀት ሄዷል የሚሉትና ሌሎችም ይገኙበታል። የውጭ ጉዳይ ሚኒስትሩ በዛሬው የፓርላማ ውሏቸው ያነሷቸው ጉዳዮች እንደሚከተለው ተጠናቅሯል። ከጎረቤት ሀገራት ጋር ያለን ግንኙነት፣ በቀጠናው ያለን የዲፕሎማሲ ቁመና ምን ይመስላል ለሚለው ጠቅለል ባለ መልኩ ከጎረቤቶቻችን ጋር ያለን ግንኙነት መልካም የሚባል፣ ከአብዛኞቹ ጎረቤቶቻችን ጋር ያለን ግንኙነት ጥሩ ነው። በአብዛኞቹ ጉዳዮች ላይ ተግባብተን በጋራ የምንሰራ ነው። ይህ እንደተጠበቀ ሆኖ በቀጠናችን ያሉ ግጭቶች፣ በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ በአጠቃላይ ከኛ ጋር ብቻ ሳይሆን እርስ በርስ በቀጠና ያሉ ሀገራት ያላቸው ግንኙነት ላይ የሚያጠላው ጥላ አለ። ከግጭቶቹ በተጨማሪ ደግሞ ጥላ የሚያጠላው ሌላ ጉዳይ ምንድነው? ቀጠናችን ከጊዜ ወደ ጊዜ የብዙ ሀያላን ሀገራት ትላልቅ ሀያላን ሀገራትን በመካከለኛ ረድፍ የሚሰለፉ አይናቸውን የጣሉበት የራሳቸውን ጥቅም ለማስከበር የሚሻኮቱበት ቀጠና ነው። ስለዚህ ከዚህ የተነሳም ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ። እነዚህ ጫናዎች፣ ተጽዕኖች እንደተጠበቁ ሆነው ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ የሚባል ግንኙነት ነው ማለት ፈልጋለሁ። ይህንን በመሰረተ ልማት ለማስተሳሰር ለማጠናከር ደግሞ የተጀመሩ ስራዎች ይቀጥላሉ። በተለይ በኤሌክትሪክ፣ በመንገድ፣ በባቡር የሚደረጉ ትስስሮች በዘላቂነት ቀጠናዊ ትስስርን ስር እንዲሰድ ለማድረግ የጋራ ተጠቃሚነትን ከፍ ለማድረግ የሚያግዙ ስለሆነ በዚህ ረገድ የተጀመሩ ጥረቶችን የምንቀጥልባቸው ይሆናሉ። እኔ ከጎረቤቶቻችን ጋር ያለንን ግንኙነት ምን ይመስላል የሚለውን ለማየት የህዳሴ ግድብ ምረቃ ጥሩ ማሳያ ይሆናል ብዬ አስባለሁ። እኛ በዋነኝነት ያንን ምረቃ እንዲታደሙ የፈለግነውና የጠራ ነው
ጎረቤቶቻችንን። ምክንያቱም ይሄ ግድብ ተመርቆ ወደ ስራ ሲገባ የሚጠቅመው ኢትዮጵያን ብቻ ሳይሆን የቀጠናውን ሀገራት ነው። የኛ ሀብት ብቻ ሳይሆን የሁላችንም የጋራችን ቅርስ ነው ብለን ስለምናስብ እና እኛ ወደዚህ እውነት እንዲታደሙ ስንጠራቸው ፋይዳው ከአንድ እውነትነት ያለፈ እንደሆነ ሁላችንም እንረዳለን። እንዳይመጡ የተለያየ ጫና ቢደረግባቸው አብዛኞቹ ጎረቤቶቻችን ያን ጫና ተቋቁመው በምረቃው በዓል ላይ በመገኘት ከጎናችን ቆመዋል። በጎ የሆነ ቀና የሆነ መልእክት በማስተላለፍ የኢትዮጵያ ልማት የቀጠናው ልማት እንደሆነ፣ የኢትዮጵያ ከፍታ ለቀጠናው ሀገራት እንዳለ ተስፋ እንደሆነ የሚያመላክት መልእክት አስተላልፏል። ስለዚህ በአጠቃላይ ግንኙነቱ በጎ የሚባል ነው። ግንኙነቱን የምንመራው አንደኛ የኢትዮጵያን ብሔራዊ ጥቅም ማዕከል ባረገ ሁኔታ፣ በማስከተል ደግሞ ከሌሎች የዓለማችን ክፍሎች ይልቅ ጎረቤቶቻችንን በማስቀደም የምንመራው ግንኙነት ነው። ከዚህ አኳያ አልፎ አልፎ የሚያጋጥሙ ነገሮች ቢኖሩ በንግግር በውይይት ተቀራርቦ በመመካከር ከአብዛኞቹ ጎረቤቶቻችን ጋር መልካም የሆነውን ጉርብትናችንን አጠናክረን እንቀጥላለን ብዬ ይህንን ለመግለጽ እፈልጋለሁ። ከዚሁ ጋር ተያይዞ አንዳንድ ጎረቤቶችን በማንሳት ከወደብም ጋር በተገናኘ የተነሱ ጥያቄዎች አሉ። እንግዲህ የወደብ እና የባህር በር ጉዳይ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ያላት ትስስር የስትራቴጂካዊ የሆነ የረዥም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። ለረዥም ጊዜ ለሶስት አስርት ዓመታት የነበርንበትን ሁኔታ ታውቃላችሁ። ወደዛ አይነት ሁኔታ ውስጥ እንድንገባ ደግሞ ለረዥም ጊዜ ታቅዶበት ታስቦበት የተሰራብንን ነገርም የምትገነዘቡት። ስለዚህ ይሄንን ነገር ለመቀልበስ ሚኒስትር ብቻ ሳይሆን ሌሎችም የስራ ኃላፊዎች ክቡር ጠቅላይ ሚኒስትሩን ጨምሮ ያላሰለሰ ጥረት እያደረጉ የኢትዮጵያ አቋም ምንድን ነው፣ የኢትዮጵያ ፍላጎት ምንድን ነው የሚለውን ለዓለም ማስገንዘብ ችለን ፍላጎታችን ምንድን ነው፣ ግባችን ምንድን ነው የሚለውን ብቻ ሳይሆን ያስገነዘብነው ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነ ለብዙዎቹ ማስገንዘብ ችለን፣ ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለን። እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት እፈልጋለሁ። እንግዲህ በስተሰሜን ያሉ ጎረቤቶቻችንን በተመለከተ አቋማችን ምንድን ነው? የኛ ሀሳቤ ምንድን ነው? ነገሩ እንዴት መታየት አለበት የሚለው ሰፊ ዲስኩር የቀረበበት በጽሁፍም አቋማችንን የገለጽንበት ስለሆነ ያንን አጣቅሼ ወደዛ እንደ አዲስ ገብቼ ብዙ ጊዜ አልፈጅም። ነገር ግን የባህር በርን ጉዳይ ከጎረቤቶቻችን ጋር ያለንን ጉዳይ ከውስጥ ጉዳያችን ጋር ተገናኝቶ የተነሳውን ጥያቄ በተመለከተ እሱን መመለስ የምፈልገው ከኛ ምን ይጠበቃል ከሚለው ጥያቄ ጋር አንድ ላይ አድርጌ በመልሰው ደስ ይለኛል። ይሄ የትውልድ ጥያቄ ነው። ሀገራዊ የሆነ ስትራቴጂክ ግብ ነው ካልን ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው።
ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲህ ያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን፣ አቋም ልዩነት፣ የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። እንዲህ ያለ ጉዳይ ላይ የምንሻኮት ወይም በተለያየ ጽንፍ የምንቆም መሆን የለብን። በዚህ ጉዳይ ላይ አንድ አቋም ይዘን ከየትኛውም ሀገር ለሚመጣ በዚህ ጉዳይ ላይ ጥያቄ አንስቶ የኢትዮጵያ አቋም ምንድን ነው ለሚለው አይ ይሄ የጥቂት ሰዎች የአንድ ፓርቲ ወይ ዛሬ ያለ መንግስት ጥያቄ ሳይሆን የሁላችንም የጋራ ጥያቄ ነው፣ የጋራ አቋም ነው ብለን የጋራ አቋም በተለያዩ መድረኮች ማንጸባረቅ ከሁላችንም ይጠበቅብናል። የትኛውም ፓርቲ አባል ነው፣ የትኛውንም አይነት ፖለቲካ አመለካከት ቢኖረን እንዲህ ባለ ሀገራዊ ጉዳይ ላይ በጋራ መቆም ከሁላችንም የሚጠበቅ ነው። ይህንን የጋራ አቋም ደግሞ ይዘን በተገኘው መድረክ ሁሉ ይህንን አቋም ማስተጋባት፣ ይህንን አቋም ማራመድ ከሁላችንም ይጠበቃል። ከዚህ የተቃረነ የተሳሳተ ሀዲድ ውስጥ እንዳንገባ ደግሞ መጠንቀቅ እና ራሳችንን ቆም ብለን ማየት ያስፈልገናል። በአንድ ሀገር ውስጥ በአንድ የአውሮፓ ሀገር ውስጥ የእርስ በርስ ጦርነት ኖሮ አንደኛው ጀነራል ወደ ዋና ከተማው እያመራ አራት ረድፍ አለ። አራት ኮለም ወይም አራት ረድፍ ያለው ሰራዊት ይዞ ወደ ከተማው ሊገባ ሲል ምን ብሎ ተናገረ? እኔ አራት ረድፍ አሁን እዚህ ጋር ይዣለሁ፣ አምስተኛው ረድፌ ግን ከተማው ውስጥ ነው ያለው ብሎ ተናገረ። ከዛ በኋላ አምስተኛ ረድፍ የሚባል አባባል እስከ ዛሬ ድረስ ይጠቀሳል እና ጸረ ኢትዮጵያ አቋም እያራመዱ ኢትዮጵያን ለማፍረስ የሚጥሩ የኢትዮጵያ ጠላቶች አምስተኛ ረድፍ እኛ ውስጥ እንዳይኖራቸው ሁላችንም ልንሰራ ይገባል። ራሳችንን አምስተኛ ረድፍ ውስጥ እየተቆጠርን እንዳናገኝ ልንጠብቅ ይገባል። ከአምስተኛ ረድፍ መለስ ስል ደግሞ ዓለማችን በሁለት ጎራ ተከፍሎ የርዕዮተ ዓለም ፉክክር ይደረግበት በነበረበት በቀዝቃዛው ጦርነት ዘመን የምዕራቡ ዓለም ውስጥ ሆነው ግን የምስራቁን ርዕዮተ ዓለም የሚያራምዱ ፓርቲዎች ጥቂት ግለሰቦች ነበሩ። የፓርቲ አባል ሆኖ ያንን ርዕዮተ ዓለም በቀጥታ በይፋ እከተለዋለሁ ብለው በአደባባይ ወጥተው ባይናገሩም ያንን ርዕዮተ ዓለም ከሚያራምዱት ፓርቲዎች ጋር አብረው እንደው አዘኔታ ለነሱ የሚያሳዩ አብረው የሚጓዙ ፌሎ ትራቨለርስ የሚሏቸው እንደ አጃቢ ወይም እንደ አብሮ ተጓዥ የሚቆጠሩ ነበሩ እና አንተ የእንትን ፓርቲ አባል ነህ ሲባል አይ አይደለሁም ግን አብሮ ተጓዥ ነው ይባል ነበር እና ጸረ ኢትዮጵያ አቋም ያላቸው የኢትዮጵያን መልካም የማይፈልጉ ኢትዮጵያ ከፍ እንድትል ሳይሆን ኢትዮጵያ እንድትጠነክር ኢትዮጵያ እንድትበለጽግ ሳይሆን እንድትቆረቁዝ፣ እንድትበታተን፣ እንድትደክም የሚያሴሩ የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቨለር እንዳንሆንም መጠንቀቅ ይገባል። ከነዚህ ራሳችንን ጠብቀን አገራዊ በሆኑ ጉዳዮች ላይ የጋራ አቋም ይዘን የኢትዮጵያን ጥቅም ለማስጠበቅ ሁላችንም ልንሟገትና የኢትዮጵያን
ጥቅም የሚያንጸባርቅ አቋም ልንይዝ ይገባል የሚለውን እሱን ይሄ ነው ከኛ የሚጠበቀው ለማለት ፈልጋለሁ። ብዙ ኢትዮጵያ በአገር ውስጥ ያሉ ከሀገር ውጭም ያሉ እንዲህ አይነት አኩሪ እና የሀገር ፍቅር የሚታይበት ያላሰለሰ ጥረት ስለሚያደርጉ ለኢትዮጵያ ስለሚሟገቱ በዚህ አጋጣሚ በተቋሙና በራሴም ስም ላመሰግናቸው እወዳለሁ። ከኢትዮጵያ መንግስት ምንም የተለየ ጥቅም ሳያገኝ በየዕለቱ በየቀኑ በተለያየ ቋንቋ እዛ ቤት እንደዚህ ተብሏል ብለው ያንን ተንትነው ተርጉመው እዚህ ላለው ማህበረሰብ እንዲደርስ አድርገው በዛ በኩል ደግሞ የመጣው አይ ተሳስታችኋል፣ እንዲህ ሳይሆን እንዲህ ነው ትክክለኛው ነገር ብለው ለኢትዮጵያ የሚሟገቱ ትውልደ ኢትዮጵያውያን እና በውጭ ሀገርም በሀገር ውስጥም ያሉ ኢትዮጵያውያንን በዚህ አጋጣሚ ልፋታቸውን ተጋድሏቸውን ለማጉላትና ለእውቅና ለመስጠት ለማመስገን እፈልጋለሁ። ስም መጥራት ከጀመርኩኝ አንዱን ጀምሬ አንዱን እንዳልተው ሁላችሁም የምታውቋቸው ስለሆኑ እነሱን በርቱ ለማለት እፈልጋለሁ። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ናፍሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኩልኩዳይታኖላሚድ CDEA፣ ኮካማይዶ ፕሮፒቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ